እግዚአብሔር ልጆች፣ የእመቤታችን የቅድስት ድንግል ማርያም ወዳጆች፣ የቅዱሳኑ ቤተሰቦች፣ አባቶችና እናቶች፣ ወንድሞችና እህቶች እንዲሁም ሕፃናት በወደደንና ባከበረን ከኃጢአታችንም በደሙ ፈሳሽነት በሥጋው መሥዋዕትነት ባዳነን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። እንደምን አረፈዳችሁ። ቸርነት ምሕረቱ የባህሪው ገንዘቡ የሆነ የቅዱሳን ቅዱስ ልዑል አባታችን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር አግዞን ከሌሊት ጀምሮ በቅዳሴው እየባረኩን በመጋቤ ምስጢርና በሊቀ ልሳናት ቅዳሴው እየተመራ ደግሞ በልጆቻችን ዝማሬ ቀርቦልን እዚህ ሰዓት ደርሰናል። እስቲ ለዚህ ዕለት ለዚህ ሰዓት ያደረሰንን አምላክ በልሳና በጭብጨባ ሁላችን ናቸው። ዛሬ በዓሉ ራሱ እንደ ትንሣኤ በዓል ነው የሚከበረው። ትላንት ክቡር አባታችን እንዳስተላለፉልን ቤተ ክርስቲያን የልደት ቀኗ ነው ዛሬ። መንፈስ ቅዱስ በእሳት ላንቃ በዓለም ቋንቋ ቤተ ክርስቲያንን ያከበረበት ቀን ነው። ብድግ ብላችሁ ክብር ለመንፈስ ቅዱስ ብላችሁ እልልታና ምስጋና አቅርቡ። ክብር ለመንፈስ ቅዱስ ይሁን። ያከበረን ለቤተ ክርስቲያን መሪ ለመንፈስ ቅዱስ ይሁን። ያከበራችሁ እግዚአብሔር መንፈስ ቅዱስ ያክብራችሁ። ሁላችሁ ማለት ነው። ከዚህ በመቀጠል የዕለቱን ትምህርተ ወንጌል እግዚአብሔር በሰጠን ጸጋ ትላንት ዓርብ፣ ከትላንት በስቲያ ዓርብ፣ ትላንት ቅዳሜ የነበራችሁ ሰዎች አይታችኋል። ለአካባቢው ለዚህ ለኖርዝ አሜሪካ ለውጩ የተመደቡ ይመስላሉ። የሰውን ሐሳብ የሰውን ችግር ባገናዘበ መልኩ በሚገባና በሚገባ መልኩ የእግዚአብሔርን ቃል ሲነግሩን የነበሩ ክቡር መላከመዊ ቀሲስ ሳሙኤል እሸቱ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጠቅላይ ቤተ ክህነት የመሪ ዕቅድ መምሪያ ኃላፊ ናቸው። መሪ ዕቅድ ቤተክርስቲያኒቱ በቅዱስ ሲኖዶስ ተወስኖ የተዘጋጀ የተሰየመ አዲስ እና ግዙፍ መምሪያ ነው። ያንን መምሪያ የሚመሩልን እሳቸው ናቸው። ስለዚህ እሳቸው ያስተምሩናል። እሳቸው የሚናገሩበት አንደበት ለእኛም ሰሚ ጆሮ፣ አስተዋይ ልቦና እግዚአብሔር መንፈስ ቅዱስ ያድለን። ወደ ክቡር አባታችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እጅግ በጣም የተከበሩ አባታችን መልአከ ገነት ቆሞስ አባ ኪዳነ ማርያም የዚህ ታላቅ ካቴድራል ዋና አስተዳዳሪ፣ የሕዝቡ ጠባቂ፣ የክርስቶስ ባላደራ፣ የተወደዳችሁ ምዕመናን ወንዶችም ሴቶችም በክርስቶስ ሰላም እንደምን አደራችሁ? ያገናኘን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። አንድ ሁለት ቀን አገልግሎት ስንሰጥ ከርመናል። የነበራችሁ ተጠቅማችኋል፣ ያልነበራችሁ ጉልልጭ ነው ከነሱ ጠይቁ። ሌላ ምንለው የለም አይደለም። ደግመን አንነግራችሁ። ወመንፈስከ ቅዱስ ይታውፅእ እምላእኔ፣ ቅዱስ መንፈስህን ከኔ አትውሰድ። መዝሙር 50 ቁጥር 11 ላይ ሁላችሁም የምታውቁት አቤቱ እንደ ቸርነት መጠን ማረኝ የሚለው የዳዊት መዝሙር በጣም ብዙ የዚህ ጸሎት መነሻ ብዙና ሰፊ ምክንያቶች አሉ። ጊዜ ስለሌለኝ እሱ ውስጥ አልገባም። እንደ ምሕረትም ብዛት መተላለፌን ደምስስ ካለ በኋላ ቅዱስ መንፈስህን ከኔ አትውሰድብኝ ይላል። ዛሬ ቅድም እንደተነገረው መንፈስ ቅዱስ ጰራቅሊጦስ ነው። ጰራቅሊጦስ መንፈስ ቅዱስ አጽናኝ ነው፣ አረጋጊ፣ አስደሳች ነው። ሐዋርያት ይህንን
ጸጋ ይህንን ኃይል እንዲለብሱ ጌታ አንትሙሰ ንበሩ ሀገረ ኢየሩሳሌም እስከ ትለብሱ ኃይለ እማርያም ብሎ መጽሐፍ እንደሚል አውጽኦ ሞዓፍ እስከ ቢታንያ ከቢታንያም ድረስ አወጣቸው። ባረከሎሙ ባረካቸውም። አንትሙሰ ንበሩ ሀገረ ኢየሩሳሌም እስከ ትለብሱ ኃይለ እማርያም ብሎ ከአርያም የሚመጣውን ይህንን ኃይል እስኪለብሱ ድረስ በኢየሩሳሌም እንዲቆዩ ሆነው በዛሬው ዕለት ያ በብዙ ልሳን ተከፋፍሎ በጽርሐ ጽዮን የነበሩት እነዛ ደቀ መዛሙርት በዓለም ሁሉ ተበትኖ ለነበረው ዲያስፖራ የመሲሁን መምጣት ያውቁና የተፈጸመውን ትንቢት የተነገረውን ትንቢት መፈጸሙን ይረዱ ዘንድ በሀገር ሁሉ ቋንቋ ሐዋርያት መሲሁ መገለጡን አዳኙ መገለጡን እንዳዳንን ሞቶም እንደተነሳ እንዳረገም በክብር የመሰከሩበት ቀን ነው። ክብር ምስጋና ለመድኃኔዓለም ይሁን። ደቀ መዛሙርት መንፈስ ቅዱስን ከተቀበሉ ወይም ኃይሉን ከታጠቁ በኋላ ማህደረ መንፈስ ቅዱስ ከሆኑ በኋላ የወንጌልን ኃይል በዓለም ሁሉ ዞረው አድርሰዋል። እንደምታውቁት እንደውም አንዳንድ ጊዜ የወንጌሉ ኃይል ይደርሳል፣ ይነካል፣ ይገባበታል በማይባልም ስፍራ ሁሉ እየደረሰ ሲያስጨንቅ እንመለከት ነበር። እኔ ይህችን ታሪክ ተናግሬ ወደ መደበኛ ትምህርት እገባለሁ። የቤተ ክርስቲያን ታሪክ ስናነብ በቤተ ክርስቲያን ታሪክ ውስጥ ክርስትናን በማጥፋት ወደር የማይገኝላቸው የሮም ቄሳሮች ነበሩ። እነ ኔሮን፣ እነ ዲዮቅልጥያኖስ፣ እነ መክሲሚያኖስ የተለያዩ ሰዎች እነ ማርኮስ የሚባሉ በጣም 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 ክርስትናውን ከመጠን በላይ መከራ የሚያሳዩ ሰዎች ነበሩ። እንደውም በአንድ ወቅት የሀገሩ ትርኢት ማሳያ የክርስቲያኖች ስቃይ ነበር። እየሰማችሁኝ ነው ወገኖች? የሀገሩ ትርኢት ማሳያ እንደውም አንዳንድ ጊዜ ትልልቁ ስቴዲየሞች ቸሬ ደርሶ ነው ሰሞኑን ሮም የመጣውና አይቶታል። ክርስቲያኖችን ሰምለቅልቀው ተቀጣጣይ ነገር አልብሰው እንደ ችቦ እዚህ እዛ ያቆሟቸውና እሳት ይለኩሱባቸዋል። ምን ይለኩሱባቸዋል? እሳት ይለኩሱባቸዋል። ቄሳሮች እነሱ እየተቃጠሉ እየሸተቱ በእነሱ ጠረን ሰክረው ወይን እየተጎነጩ ስጋ እየበሉ የመንግስታቸው ልዕልናና ኃይል ይናገሩ ነበር። ይህ ሁሉ ግን የመንፈስ ቅዱስ ኃይል ከአማኞች ጋር ስለነበረ መከራ ወደ ኋላ ያደረጋቸው ነበር። ክብር ምስጋና ለስሙ ይሁን። ምክንያቱም የእግዚአብሔር መንፈስ ከነሱ ስላልተወሰደ። ከኔ ጋር በሉ፣ የእግዚአብሔር መንፈስ ከነሱ ስላልተወሰደ። እንደውም አንዳንድ ጊዜ እናቶችን የበለጠ ለልጆቻቸው እንደሚራሩ ስለሚያውቁ ሉሺያ የሚባሉ ደጋግ ቅዱሳኖች ነበሩ። በጣም ይገራሩ። እኛ እንደው ተጽፎ የምናውቀው ትንንሹን ስለሆነ ሴቶች ናቸው። የሚገራርሙ እንደነ ቅድስት አርሴማ አይነት ሰዎች ማለት ነው፣ ቅዱሳን ማለት ነው። ልጆቻቸውን የአናብስትና የአናብርት ካምፕ ውስጥ ይዘዋቸው ይሄዱና ኢየሱስ ክርስቶስን ካዱ ይሏቸዋል። ከካዳችሁ ነፃ ትወጣላችሁ፣ መካዳችሁን የምታረጋግጡት እንኩ ብለው አንድ ዕጣን ይሰጧቸውና የቄሳር ምስል ባለበት ቦታ ላይ ቄሳር ኪሪዮስ እንዲሉ፣ ቄሳር ጌታ ነው እንዲሉ ያዟቸው ነበር። ጌታችን ማነው ወገኖቼ? ክርስቶስ። እናቶች ግን እሺ አይሉም ነበር። ይህ መንፈስ ይስጠን እግዚአብሔር ለሁላችን።
እሺ አይሉም ነበር። ልክ እንደ ይዋዩ ልጆቻቸውን ተቀብለው እየወረወሩ ላላብርቱ እየጣሉ ይቦጫጭቁባቸው ነበር። ወታደሮቹ ይህንን በየቀኑ ያዩ ነበር። የእግዚአብሔር መንፈስ እንዴት ስለ ክርስቶስ ያጠነክራቸው እንደነበረ። አንድ ቀን በቄሳር ቤተ መንግስት ውስጥ ክርስቲያኖችን ለእሳት፣ ለአናብስት፣ ለመከራ፣ ለሞት ይዳርጉ የነበሩ ወታደሮች ኢየሱስ ክርስቶስ አምላክ የባሕርይ አምላክ እግዚአብሔር መሆኑን ያመኑ ወታደሮች ተደረሰባቸው፣ ተያዙ። ቄሳር እጅግ ተቆጣ። ልብሰ ንግሥናውን ገፎ ወደኋላ ጣለ፣ ዘውዱንም አወረደ። ለጦር መኮንኑ ምን አለው? ከዚህ በኋላ ዓለም እስከ ዛሬ ባልተቀጣበት ከፍ ባለ ጽኑ መከራ እነዚህ ወታደሮች ይቅጣልኛል። ወታደሮቹ ታማኞች ናቸው፣ ግላዲያተርስ ናቸው፣ ኮማንዶ ናቸው፣ ቄሳሩ የሚጠብቁ ናቸው፣ ለመንግስቱ ለዙፋኑ ቅርቦች ናቸው። ግን በክርስቶስ ማመናቸው ቄሳር ኩዴታ እንደተደረገበት በላይ ነው ያዘነው። የጦር አለቃው ፈለገና እነዚህን 10 የሚሆኑትን እናንተ በኢየሱስ ክርስቶስ አምናችኋል ወይ አላቸው። አዎ አምነናል። ከቄሳር በላይ ንጉሥ፣ ከቄሳር በላይ አምላክ የለንም። ከጣዖታቱም ከነ አሻቶን ከነ ዲያና ከነ ማናት እነዚህንም ከመሳሰሉ አማልክት ውጭ ሌላ አማልክት የለንም ማለት። 10 ወታደሮች ግን የለም እኛ አምላካችን በሰማይ ነው አሉ። ወረልል ብላችሁ እግዚአብሔር ይመስገን። ኢየሱስ ክርስቶስ ትናንትና ዛሬም እስከ ለዘላለም ያው ነው አለ። እስቲ አብረን እንበል። ኢየሱስ ክርስቶስ ትናንትና ዛሬም እስከ ለዘላለም ያው ነው። ኢየሱስ ክርስቶስ ዘትማለም ወዮም ወክመ ውእቱ እስከ ለዓለም። ኢየሱስ ክርስቶስ ትናንትናም ዛሬም እስከ ለዘላለም ያው ነው። ይሄ ኃላፊ ነው። ይሄ ፈራሽ ነው። ይሄ ደካማ ነው። ይሄ ዘመን የሚቆጠርለት ነው። ይሄ አንድ ቀን የሚፈነቀል ነው። ይሄ አንድ ቀን የሚገለበጥ ነው። ይሄ አንድ ቀን ሰይፍ የሚቆርጠው ነው። ለዘላለም በሰማያት ነግሶ የሚኖር ንጉሳችን ግን ማን ነው ወገኖቼ? ኢየሱስ ክርስቶስ ነው አሉ። ክብር ምስጋና ለስሙ። መንፈስ ቅዱስ ከነሱ ጋር ስለነበረ ማለት ነው። ማ ከነሱ ጋር ስለነበረ ንገሩኝ እንጂ ማ ስለነበረ? ሊቀጧቸው ወስዱ። የጦር አለቃው አዝኖ ወንድሞቹን በመቅጣቱ የክረምት ወራት ነው። እዚህ ሀገር በጣም እንደሚቀዘቅዝ ነግራችሁኛልና እኔም ቀማምሼዋለሁ። ዲሲ ስመጣ አንዳንድ ጊዜ በጣም ቅዝቃዜ ደግሞ እንደው እጠላለሁ። ይገርማችኋል። ክፉ ሰው እንዳትል ድንዝዝ ያደርጋል። አንዳንድ ጊዜ ያደርጋል። እስቲ ያለመደንዘዛችሁን አሳዩኝ በእልልታ። አንዷ እናንተን ስትሉ እሷ ታዛጋለች። ገረዶ ሀገር ነው ኖረሽ የመጣሽው። ክብር ምስጋና ለስሙ ይሁን። ወሰዷቸው ራቁታቸው በረዶ ውስጥ በረዶ አቀዝቅዞ አኮማትሮ እንዲገላቸው። አያሳዝኑም ወገኖች? እየዘመሩ ሄዱ ይላል የቤተ ክርስቲያን ታሪክ። ምን እንደዘመሩ አላውቅም። ድሮ ግን በደርግ ጊዜ ሀገራችን የደርግ ሹማምንት ካላችሁ እንዳትቀየሙ፣ ሁሉ አልፈዋል። በደርግ ጊዜ በጣም ያስቸግሩ ስለነበር በሰንበት ትምህርት ቤት ውስጥ የምንዘምረው መዝሙር ነበር። እሱን እየዘመሩ ይሄዱ ይመስለኛል። አንፈራም አንሰጋም አንጠራጠርም አንፈራም አንሰጋም አንጠራጠርም
ይመስለኛል። ምክንያቱም የቤተ መንግስቱ ጣዕሙ፣ ምግቡ፣ ወይኑ፣ ክብሩ፣ ዝናው፣ ምቾቱ ሁሉ ከክርስቶስ አይበልጥም ብሎ መንፈስ ቅዱስ እውነትን ስለሰጣቸው ይህን የዘመሩ ይሄዱ ይመስለኛል። ምክንያቱም ከቤተ መንግስቱ ስራ የሰማዩ የክርስቶስ መቅደስ የክርስቶስ ማደሪያ ይበልጥ ነበረ። እውነት ነው አይደል ወገኖች? ኢየሱስ የሰራው የሰማይ ቤታችን ኢየሱስ የሰራው የሰማይ ቤታችን ግንቡ ንጹሕ ውሃ መሰረቱ ለምለም ግንቡ ንጹሕ ውሃ መሰረቱ ለምለም ብላችሁ አስባችሁታል? ግንቡ ውሃ መሰረቱ ደግሞ ምንድን ነው? እንዴት ደስ ይላል! ክብር ምስጋና ለስሙ ይሁን። እንዲህ እያሉ እዛ በረዶ ውስጥ ገብተው እየደከሙ ሞቱ እንበላቸው፣ አንቀላፉ እንበላቸው። አንቀላፉ። 9ኛው 10ኛው ለጊዜው መከራውን አቅቶት ልክ አንዳንድ ጊዜ በማህበር በርትታቸው አንዳንዶች ጥለው ከርተዋቸው እንደሚወጡት ክርስቶስን ክዶ ሲወጣ ቅጣቱን ያስፈጽም የነበረው መኮንን ኢየሱስ ክርስቶስ ትናንትናም ዛሬም እስከ ለዘላለም ያው ነው ብሎ እሱን ተክቶ ሰማዕትነት ተቀበለ። ክብር ምስጋና ለመድኃኒዓለም። አባቶቻችን በዚህ አይነት የእምነት ሕይወት ውስጥ በመንፈስ ቅዱስ ተመርተው የክርስትናን እውነት በዚህ መልክ ከሰበኩ ዛሬ በእኛ ውስጥ ከትልቁ ማዕረግ ጀምሮ እስከ ትንሹ ያለ ሰዎች በመንፈሳዊ ድርቀት ውስጥ ለምን ተያዘ? አይሻልም? ነገሩ ለምን መንፈሳዊ ድርቀት ያዘ? እነዚህን 7 ነገር ተናግሬ ለመጋቢ ምስጢር ለቃል። መንፈሳዊ ድርቀት ለምን ያዘ? የበረቱቱ ያመኑቱ ለክርስቶስ ክብራቸውን ትተው ራሳቸውን ለሞት አሳልፈው በደም በተመሰረተችው ቤተ ክርስቲያን ውስጥ ከላይ እስከታች ያለው የአምልኮ መስመር ውስጥ አስፈጻሚውም ፈጻሚውም ሸብሻቢውም አዘማሪውም ቀዳሹም አስቀዳሹም መሪውም ተመሪውም ለምን መንፈሳዊ ድርቀት ይዞን በየጊዜው መገለጫችን መጋጨት፣ መለያየት፣ መፈረካከስ፣ መከፋፈል ይሄ መታወቂያችን ለምን ሊሆን ቻለ? በግልስ ደግሞ እንደ ክርስቲያን ያለን መንፈሳዊ እድገት ከማበብ ከማፍራት ይልቅ ለምንድን ነው በመንፈሳዊ ድርቀት የተመታ? የመጀመሪያው አንድ መድረሻና መነሻ የሌለው እድገቱ የማይታወቅ የማይታይ የክርስትና ኑሮ ስለምንድን ነው። ክርስትና መነሻ አለው፣ ቀራንዮ ነው። መድረሻው መንግሥተ ሰማያት ነው። ከኔ ጋር በሉ። ክርስትና መነሻው ቀራንዮ፣ መድረሻው መንግሥተ ሰማያት። እዚያ አድርሰን ሁላችንን። ብዙዎቻችን መነሻውንም አናውቀው ከክርስቶስ መስቀል ውጭ የሆነ የእምነት ጉዞ እናደርጋለን። በኋላ የክርስቶስን መስቀል የሚያሸክሙ ጉዳዮች ሲገጥመን እንኳን ለመሸከም መስቀሉን ጠልተነው ገፍትረነው ከመስመር እንወጣለን ማለት ነው። እየሰማችሁ ነው ወገኖች? ስለዚህ ባካችሁ የመጣነው እዚህ ቤት ውስጥ ከመስቀል ጎዳና ጉዞአችንን ጀምረን መንግሥተ ሰማያት ለመድረስ እንጂ ሰው ልናመልክ፣ ብሔር ልናመልክ፣ ጎጥ ልናመልክ፣ ልዩ ዝና ልናገኝ፣ ልዩ ጥቅም
ሁላችን ክብራችን ሁለንተናችን ክርስቶስ ኢየሱስ ብቻ ነው። ክብር ምስጋና ለስሙ። ስለዚህ እንዲህ እላችኋለሁ ሐዋርያው ጳውሎስ በተናገረው ቃል ፊተኛ ኑሯችሁን እያሰባችሁ እንደሚያታልል ምኞት የሚያጠፋውን አሮጌውን ሰው አስወግዱ በርስቲ ወላችሁ። አሮጌው ሰው በክርስትና ውስጥ ዓላማ ያስታል፣ መነሻ መድረሻን ያጠፋል። አሮጌው ሰው በክርስትና ውስጥ እድገትን ያቀጭጫል። አሮጌ ሰው በክርስትና ውስጥ መለወጥን ያጠፋል። አሮጌው ሰው በክርስትና ውስጥ የክርስቶስ መሆናችንን የሚያሳዩ ትሩፋትና ፍሬዎችን ያደርግ። ለዚህ ነው ቅዱስ ጳውሎስ በኤፌሶን 4:22 ላይ ይሄንን ያለ። ይሄ ብቻ አይደለም፣ በቁጥር መብዛት ብቻ ሳይሆን ቤተክርስቲያን በነገር ሁሉ የተለወጠ የክርስትና ሕይወት እንዳለን ማየትንም ትፈልጋለች። አንደኛ ጢሞቴዎስ ምዕራፍ 4:15 ላይ ማደግህ በነገር ሁሉ እንዲገለጥ ይህንን አስብ፣ ይህንንም ዘውትር አድርጎ ወይም አዘውትረው ብለው ሐዋርያው ጳውሎስ ይናገራል። ሰው መነሻውና መድረሻውን ለውጥ ያለው የክርስትና ሕይወትን መምራት ሲጀምር ምን እንደሚል ልንገራችሁ። ፊልጵስዩስ ምዕራፍ 1:21 ላይ ለእኔ ሕይወት ክርስቶስ ሞትም ጥቅምም ነው ይላል። ክብር ምስጋና ለስሙ። እዚህ ለመምጣቴ በክርስትናዬ ሞት ቢታወጅ ክርስቶስ ጥቅሜ ስለሆነ ሞታለሁ። እዚህ በመምጣቴ ልዩ ልዩ በረከቶች ባገኝ ክርስቶስ ጥቅሜ ስለሆነ እቀበላለሁ። ክብር ምስጋና ለስሙ ይሁን። ውስጥ የንቃል ለእኔ ሕይወት በሉ ሁላችሁ ድምፅ ያሳል ስለት ልሳል እንዴ ደግሞ ለእናንተም ለገብርኤል ሰዎች ብዛትናንት ሥላሴ ብያለሁ። ለእኔ ሕይወት ክርስቶስ ሞትም ጥቅምም ነው። አንዳንድ ጊዜ ከክብር ዝቅ የሚያደርጉ ጉዳዮች ስለ ክርስቶስ ሊገጥመን ይችላል። አይደለም ወገኖች? ግን በዚህ ምንም እንጋደላለን። አንዳንድ ጊዜ ሕዝብና አሕዛብ አፋቸውን በእጃቸው ጭነው እንዴት ተባረኩ፣ እንዴት ቤታቸው ሰላም ሆነ፣ እንዴት ደስታ እነሱ ጋር መጣ፣ እንዴት መጎብኘት ሆነላቸው እስኪሉ ድረስ የክርስቶስ በረከት ሊደርሰን ይችላል። ይድረሰን ሁላችን። እዚህ ለውጥ ይፈልጋል። ለውጥ። ያልቆረባችሁ ቁረቡ፣ ያልተናዘዛችሁ ተናዘዙ። መባ ማሰጡ፣ አስራት ማታወጡ አስራት አውጡ፣ ግጭት ምታወጡ ግጭት ቀንሱ፣ ወደ አንድነት ኑ። ለውጥ ይፈልጋል ክርስትና። እዚህ ሀገር መጥቼ የሰማሁት አንድ ተረት አለ። አሜሪካን ሀገር ስለ ለውጥ ሰውየው ገበሬ ነው አሉ። ያለ እዚህ ሀገር ገበሬ የምታውቁት ነው። ጊዜ ከተማ አይወጡም። በድሮ ዘመን የተነገረ ነው ያሉ እና ከተማ ጉዳይ ላይ ያስፈጽም መጣና የፈረንጅ ቀልድ ነው። ትንሽ ፈገግ ካረጋችሁ የአበሻ ነው የሚዋጣ ጥቁር ስለሆነ ክርስቲ የፈረንጅ ብሎ ልሞክረው ዛሬ እና አንድ መስሪያ ቤት ለማስፈጸም አሮጌ መኪናው ሚስቱን ልጁን ይዞ ይመጣል። ወንድና ሴት ልጁን ሚስቱን እድሜው ገፋ ያለ ነው እሱ ሚስቱን እንደዛው ና በሉጣ በቆኝ እዚህ ቢሮ ገብቼ አንድ ጉዳይ አስፈጽም ይወጣለው ይላቸዋል። ልጅየው አባባኔማ ካንተ ጋር ነው የምመጣው ይለዋል። ናሽ ይለዋል። አብረው ይመጣሉ። ገና ሲደርሱ ይሄ ቴክኖሎጂው ወይ ያለበት ዘመን ነው፣ ሴንሰር ነው። በሩቅ ሲጠጋ ክፍት ይላል። ወይ ከተማ ይላል። ልክ ድሮ እናንተ ስትመጡ ወይ ፎቅ እንዳላችሁ ትባለ ትዝ ይላችኋል አይደለ? እንደሱ ማለት ነው። እና ከዛ አሁንም ጉዳዩን ለማስፈጸም ማድረግ እንዳለበት አላወቀም። ዲስክ ላይ የነበረች ሴትዮ ሄዶ ሲጠይቃት እና ወደ ሊፍት ታሳየውና እዛጋ ቁጣ እዚህኛው ቁጥር ላይ ትለዋለች። እሺ ብሎ ይሄዳል። የሊፍት ቁልፍን መንካት ግን አልለመደም ሰውየው፣ ገበሬ ስለነበር ማለት ነው። ልክ ቆሞ እያየ ሲመጣ አንዲት አሮጊት ቦርሳ ይዛ ከዘራ ይዛ እንዲህ እያለች ቀስ አለችና በከዘራዋ የሊፍቱን ቁልፍ ስትነካው በሩ ተከፈተ፣ ገባች፣ ሄደች ወደ ላይ። ይሄ ከሆነማ ቀላል ነው። ልክ ይህንን አድርጎ
ሊፍቱ መጥቶ ሊገባ እየጠበቀ ያለ ሊፍቱ ወረደ። ሲወርድ በጣም ደግሞ የምታምር ቆንጅዬ የ20ዎቹ ዓመት ሴት እንደው ቋቋ ሽታዋን እስካሁን ይሸተኛል። ለራስ ቦርሳዋ የሚያምር ፀጉሯ የተለሰለሰ ሴት ወረደች ከሊፍቱ። አሮጊት ወጣች፣ ወጣት ወረደች። ልጄ ሂድና ቶሎ ተራስ ምን እንድትሆን ነው? አንዱ እንዲህ አይነት ባሎች አይደል? እባክሽ ሴትዮ ቅድምሽ በሆነ ነገር አጥፊ ይላል አይደል? እባክሽ ሴትዮ እባክሽ፣ በተለይ ድግስ ልንወጣ ስንል ማለት ልጁ ግን ብልህ ስለነበረ አባባ መጀመሪያ አንተ ውጣና ተለውጠህ ተመለሳለህ። ልክ ነው አይደል? ለውጥ ከኛ ከአባ ከመጋቢ አዲስ ከቄስ መኮንን ከሁላ ከፓትርያርክ ከጳጳስ መንፈሳዊ ለውጥ ይፈልጋል። ይሄን ለውጥ እግዚአብሔር ይስጠን። ነገ ጀምሮ ሰኞ ጾም ነው። ለለውጥ ምክንያት የሚሆኗችሁን ነገር ቤት ግቡ ጻፉና ጌታ ስራንተ ነገሬን እለውጣለሁ። ስለማን ነው የምንለውጠው? ስለ ጌታ በማርያም እንዳትረሱ። ይሄ ከሆነ ክርስቶስ ለእናንተ ሞትን ተቀበሉ ይሆናል። ሁለተኛ ቶሎ እንጨርስ። ከክርስቶስ ጋር ያለን ግላዊ ግንኙነትን ቸልስን። እግዚአብሔር ቸል የሚባል አምላክ አይደለም። ክብር ምስጋና ለስሙ ይሁን። ምን ማለት ነው ቸል ማለት? መጸለይ ስናቆም፣ ቅዱሳት መጽሐፍትን ማንበብ ስንተው፣ ስጋው ደግሞ መቅረብ ስንተው፣ ማስቀደስ ስንተው፣ መጾም ስንተው፣ እነዚህ ሁሉ ቸልታዎች መንፈሳዊ ድርቀት ያመጡብናል። መንፈሳዊ ድርቀት ደግሞ መንፈሳዊ ጭንቀት ይፈጥራል። ጭንቀት ደግሞ ተስፋ መቁረጥን ያመጣል። ተስፋ መቁረጥ ደግሞ ራስን ወደ ማጥፋት ያመጣል። እግዚአብሔር ይሰውረን። ተስፋ የሌለው ሰው ነው ራሱን የሚያጠፋው አይደል ወገኖች? ተስፋ ያለው ሰው ግን ተስፋ የማን ነው ይላል። አንድ ሴትዮ እንዲገጠማት አሉ። ተጨነቀች። በጣም በቃ ደረቅ ሆነች። ምን መጠለል ምን ነገር ከዛ በኋላ እርግፍ ቤቷ ሁሉ ታወቀ። አንድ ቀን ወደ ካህኑ ቀረበችና እንዳባ ወዳለው ሰው አባቴ ባኩት ደረቅኩኝ አሉ። እንዲህ አይነት ነገር ገጥሟችሁ ያውቃል? ድርቅ የምንልበት ጊዜ እና እንዴት ላድርገው ሲሏት ስትላቸው ወደ ወይን ማሳ ወሰዷትና ይኸውልሽ ልጄ ይሄ ወይን እንደምታዩ አሁን ደርቋል፣ ግን አንቺ በላይ ገጽታው እንደምታዩ አይደለም አሉና መቀስ አወጡና ቅርንጫፉን ሲቆርጡት የውስጡ የቅርንጫፉ ውስጥ ግን እርጥብ ነበር። አየሽ ይሄ ወይን ጊዜ ሲያገኝና ተገቢውን ነገር ሲቀበል ይለመልማል፣ ያብባል። እስከዛ ጊዜ ድረስ ግን እሱን የሚያለመልመው መግቦት አልተቋረጠበትም፣ እላዩ ይመስላል እንጂ። ስለዚህ አንቺ የሚመስልሽ እግዚአብሔር ከአንቺ የራቀ የሸሸ የጠፋ የተለየ ይመስልሻል። እግዚአብሔር ከአንቺ አልተለየም፣ አልሸሸም፣ አልራቀም። ከአንቺ የሚጠበቀው ልምላሜ የሚያመጣውን የእግዚአብሔርን ሐሳብ በየቀኑ ማስተናገድ ነው አሏት። እንዲህ አይነት ሕይወት እግዚአብሔር ያድል። እያችሁ ወዳጆች መጽሐፍ ምን ይላል? ያዕቆብ ምዕራፍ 4:8 ላይ ወደ እግዚአብሔር ቅረቡ እሱም ወደ እናንተ ይቀርባል። እናንተ ኃጢአተኞች እጃችሁን አንጹ፣ ሁለት ሐሳብ ያላችሁ እናንተ ልባችሁን አጥሩ ይላል። ሁለት ሐሳብ ያላችሁ እግዚአብሔር ወይስ ዓለም፣ ገንዘብ ወይስ እግዚአብሔር፣ ጣዖት ወይስ እግዚአብሔር፣ ብሔሬ ወይስ እግዚአብሔር፣ ፖለቲካዬ ወይስ እግዚአብሔር ምንል ሰዎች ከመንፈሳዊ ድርቀት መውጣት የምንችለው ከሁለት ሐሳብ ወደ አንድ ሐሳብ ስንመጣ ነው። ስሙ ለዘላለም የተመሰገነ ይሁን። ለዚህ ነው ጌታ ያለን ምንም ማድረግ አትችሉም የሚለው። የዮሐንስ ወንጌል ምዕራፍ 15:5 ላይ ያለ እግዚአብሔር ምንም ማድረግ አንችልም።
አይደለም እኛም ድንቢጦችን እግዚአብሔር ይመግባል። ስሙ ለዘላለም የተመሰገነ። ስለዚህ ባካችሁ ከክርስቶስ ጋር ተጣበቁ። የጸሎት ሕይወት ይኑራችሁ። ቃሉን የማንበብ ሕይወት ይኑራችሁ። መጽሐፍ ቅዱስ ብትችሉ ጠዋት ብትችሉ ማታ አንዳንድ ገጽ አንዳንድ ምዕራፍ አንባችሁ እደሩ። አቤት በቤታችሁ ውስጥ የሚመጣ ሰላምን ለውጡን ታዩታላችሁ። አሁን እነዚህ ፊዚሻናን ይሄን አድርጉ፣ ይሄንን እንዲያትሉ፣ ይሄንን እንዲውሰዱ ለውጡን ታያላችሁ እንደሚለው እኔ አንድ ሁለት ለውጥ ልንገራችሁ። በቤታችሁ ስላለ ሁከት፣ ግጭትና መለያየት፣ አለመደማመጥና አለመከባበር ማንም መፍትሄውን አያመጣም። መፍትሄውን የሚሰጠው እግዚአብሔር ብቻ ነው። መፍትሄውን ያድለን ለሁላችሁ። እሱን የምናደርገው መንፈሳዊ ድርቀቱ እንዲቀርና ማለምለሚያው ደግሞ ቃሉን የማንበብ ጸሎት የመጸለይ። ሌላው ቢቀርማ ጠዋት ተነስተሽ የንትርክ ድራማ ከመጀመር እዛ ዩቲዩብ ላይ አንድ የቸሬን መዝሙር ክፈች። ቤቱ በሰላም ይሞላል። አይሞላም ወገኖች? መንፈስ ይቀያል። ዲያብሎስ ሁሉ ጊዜ መንፈሳዊ ነገር ሲሰማ እየሸሸከኛ ነው። ባልየውም ማታ የጭቅጭቅ መስክ ከማድረግህ በፊት የሥራህን ድካምና ውሎ በምሬት ከመዘርዘር በፊት አንድ ቁጥጥሩ መዝሙር ከፍተህ መኝታ ቤትን በዝማሬ ማዕበል በዝማሬ መዓዛ ሙላው። እንዴት ያለ እንቅልፍ ከሚስት ጋር ትተኛለህ? ክብር ምስጋና ለስሙ። ይህን ማናደርግ ከሆነ ግን አስቸጋሪ ነው። ሴትዮዋ ባሏ ጋር እየተጣላች ደግሞ ልክ አትያያዙ ሴቶች አልመጣ ይሏችኋል። አውቃለሁ ቤተክርስቲያኖች ያስቸግራሉ አይደል? ግት እንደሆነ እና ተነስታ ለሊት ለዚህ ሰውዬው እጸልያለሁ ብላ እግዚአብሔር እዚህ መኝታ ላይ ተጥመን ብሎ የተነሳውን የተኛውን ዘንዶ እባክህ ቁረጠው እያለ የተጸለየ ዘንዶ ማነው? ባሏ ነው። እሱ እንዳልሰማው ነው ፈርጃት ብሎ ነሰት ብሎ እንዳልሰማ ኋላ ወደ ንስሐ ሄዱ። አባታችን አሁን ከሌሊቱ በስምንት ሰዓት አልጋዬን እየዞረች ይሄን ዘንዶ ቁረጠው የምትናዘን ነው ወይስ እኔ ነኝ አላቸው። እንዲህ አይነት የመሟገትና የንትርክ ሀሳብ ከማንሳት ቀለል አድርጋችሁ ኑሮን በጥቃቅን መንፈስን በሚቀይሩ ሀሳቦች ቤትን ሙሉት። ያን ጊዜ ድርቀቱ ወደ ልምላሜ፣ አለመግባባቱ ወደ መስማማት፣ ልዩነቱ ወደ አንድነት፣ መመናቸኩ ወደ መለምለም ይመጣል። እግዚአብሔር ይህንን ሕይወት ይስጣል። ሌላው መንፈሳዊ ድርቀት በብዙዎች ሕይወት ውስጥ የሚታየው ይሄ ለግለሰቦች ነው የምናገረው። ተስፋ መቁረጥን የሚያመጡ የቀድሞ ኑሮና ቁስሎች ይኖራል። ከቤተሰብ የወረስነው ዛር፣ ውላጅ፣ ጣዖት አምልኮ፣ ደም ማፍሰስ፣ ጥቁር ደም ወይም ደግሞ በብዙዎች ሕይወት ውስጥ መደፈር፣ መካድ ወይም ደግሞ ከቤተሰብ መገለል አለዛም ደግሞ በጓደኛ በባል መከዳት፣ እኒህ አይነት ነገሮች በመንፈሳዊ ሕይወታችን ውስጥ መራራ ቁስል ያመጡና ያ ቁስልን ሴጣን እያመለከዘው ከእግዚአብሔር ጋር እንዳንጣበቅ ያደርገናል። እየሰማችሁ ነው የምናገረው። እግዚአብሔር ግን ሁል ጊዜ ለብቸኞች ዘመድ ነው። ከኔ ጋር በሉ። እግዚአብሔር ግን ሁል ጊዜ ለብቸኞች ዘመድ ነው፣ ለቆሰሉ ፈዋሽ ነው። በዚህ መንፈስ የምትጨነቁ ሰዎች ባካችሁ እናንተ ብቻ አይደላችሁ። የቀደሙ አባቶችም ይህን ኢዮብ ትዝ ይላችኋል። ትካዜ ምነው በተመዘነ ኖሮ፣ መከራዬ ሁሉ ምነው በሚዛን ላይ በተደረገ ኖሮ ማን ይወቅልኝ ማለት እኮ አያችሁ። በቃ መተከዜ፣ መጨነቄ፣ መጎዳቴ፣ መሰበሬ፣ በቃ ቅጥቅጥ ተብሎ መውደቄ፣ ከሰውነት ተራ መውጣቴ፣ ተስፋ መቁረጤ ማን በመዘነልኝ ሰው ባየልኝ አለ። በመጨረሻ ማናየለት ወገኖቼ? እግዚአብሔር ይላችሁ። በኑሯችሁ ውስጥ የተሰበራችሁ፣ በኑሯችሁ ውስጥ ቁስላችሁ የመረቀዘ ሁል ጊዜ ተስፋ የሚያስቆርጣችሁ፣ በኑሯችሁ ውስጥ
የሚያስነክሳችሁ? እኔ ሰው ነኝ ወይ? እኔ እግዚአብሔር ቤት ስለመድረስ ይገባኛል ወይ? ክርስቶስ ስለኔ ምንድን ነው የምትሉ? ጌታ ይድረስላችሁ ለሁላችሁ። እግዚአብሔር እንዲህ ይላል መዝሙረኛው ዳዊት፣ እግዚአብሔር ልባቸው ለተሰበረ ቅርብ ነው። ሩቅ ነው ቅርብ ነው? ኧረ ንገሩኝ ሴቶች፣ ሩቅ ነው ቅርብ ነው? ድገሙት፣ ሩቅ ነው ቅርብ ነው? መንፈሳቸውን የተሰበረውን ያድናል። ከክርስቶስ ጋር የሚያራርቀን በመንፈስ ድርቀት የሚይዘን አንዱ ከኋላ ይዘነው የመጣነውን ጠባሳ የሚፈጥርብን ጭንቀት የመንፈስ ድርቅና ውስጥ ይከተላል። ስለዚህ ወደ ኋላ ዞር እያላችሁ አትመልከቱ። ትናንትና ከትናንት ወዲያ ተናግሬያለሁ። የዕለት ጉዟችሁን ብቻ ተጓዙ። ክብር ምስጋና ለስሙ ይሁን። ምን ይላል አባ ይስሐቅ ሶርያዊው? የእግዚአብሔር ምሕረት የማይሸፍነው ኃጢአት የለም። እውነት ነው ውሸት ነው? ሲበል ወንዶች ይበል። ወንዶች ናቸው ብዙ ጊዜ ደፋሮች። የእግዚአብሔር ምሕረት በልዋል። የእግዚአብሔር ምሕረት ኧረ ወንድ የለም እዚህ ከተማ። የእግዚአብሔር ምሕረት የማይሸፍነው ኃጢአት የለም። ምስጋና ለእግዚአብሔር። ስለዚህ የቀድሞ ነገርህን ተው። ዛሬ ተለውጫለሁ በል። ዛሬ ተምሬያለሁ በል። ዛሬ ድኛለሁ በል። ዛሬ ጌታዬ በእልፍኙ ተቀብሎኛል በል። ዛሬ ጌታዬ በማዕዱ አንደኛ ሰው አድርጎኛል በል። ዛሬ ጌታዬ ኩታውን አልብሶኛል በል። ዛሬ ጌታዬ ፍሪዳውን አርዶልኛል በል። ዛሬ ጌታዬ ቀለበቱን አርጎልኛል በል። ክብር ምስጋና ለመድኃኔዓለም ይሁን። እናንተም ደግሞ ነባር ነን የምትሉ ሰዎች በዚህ ሕይወት ኖረው የሚመጡትን ሰዎች አትመልከቷቸው። ያዳናቸው ማን ነው? ንገሩኝ፣ ማን ነው? የማረካቸው ማን ነው? ማራኪውን ነው ማድነቅ አይደለም እንዴ ወገኖች? አቤት የኔ ጌታ፣ እሷን ቤተ ክርስቲያን አመጣሃት፣ እኔን ደግሞ እንዴት ልታረገኝ ነው በሉ እንጂ መጠቋቁሜና መተቻቸት አታደርጉ። አራተኛው ያልተስተካከለ ግጭት። እስቲ ከኔ ጋር በሉ፣ ያልተስተካከለ ግጭት። የግጭት መነሻ ሁሉ ጊዜ ክፉ ምኞት። ያዕቆብ እንዲህ ይላል፣ በእናንተ ዘንድ ጦርና ጠብ ከወዴት ይመጣሉ? በብልቶቻችሁ እስከሚዋጉ ከእነዚህ ምኞቶቻችሁ አይደለምን? ይላል። ሁል ጊዜ ክፉ ምኞት፣ ክፉ መሻት፣ ክፉ ፍላጎት ግጭት ይፈጥራል። ግጭት ደግሞ የክርስትና መርዝ ነው። መርዝ። አንድ ግሊደር ለመጀመሪያ ጊዜ የሰራው ሰውዬ የመኪና ጠላት ምንድን ነው ተብሎ ሲጠየቅ ፍሪክሽን ነው አለ። ሰበቃ። ልክ ነው ግን ግራሶ ካልተደረገለት እቃውን ይሰራዋል። ግራሶ መንፈስ ቅዱስ ነው አለ ስላጁ ዘይቱ። መንፈስ ቅዱስ ሲጠፋ ከመቅደሱ ውስጥ ግጭት ይበረታል፣ መሰባበር ይመጣል። ባካችሁ ግጭትን ማኔጅ የምናደርግበትን ነገር መንፈስ ቅዱስ የሚመራው የመጽሐፍ ቅዱሳዊ ይሆን። ግጭት መጥፎ፣ ብዙ ተጣላ፣ ብዙ ተጋጨ፣ ብዙ ተለያየ፣ ብዙ መከራ ውስጥ ገባ። በዚህ ግጭት ምክንያት ብዙዎች ክርስቶስን ጠልተው ቤታቸው ተቀመጡ። ባልና ሚስቶች በእናንተ ግጭት ልጆቻችሁ ለብዙ ችግር ተጋለጡ። ክፉ ቀንን ማለፍ አቅቶን ማለት ነው። ቂመኛን ደግሞ ሴጣን ይጋልበዋል ይላሉ አባቶቻችን። ቂም አትያዙ፣ ይቅር በሉ። ትናንት ተናግሬያለሁ። ነገ ጾም ይገባል። ወይ ይቅርታ ስጡ፣ ወይ ይቅርታ ተቀበሉ። በስልክ በሚሴጅ በአካል በፈለጋችሁበት መንገድ እንዴት አይነት ሰላም እንደምታገኙ ታውቃላችሁ። አንድ ሰባኪ ነገረኝ ነገር ትዝ ብሎኝ ነው። ሴትዮዋ ቤተክርስቲያን ውስጥ ኃይለኛ ናቸው። ቦታቸው ምናቸውን የነካ ሰው በጣም እንትን ይላል። አንድ ሴትዮ ጋር ይጣላሉ አሉ እና ዲያቆናውን ቅድም ቸሬ ሲቀድስ ጸልዩ እንተ ሰላም ፍጽምት ወፍቅር እያለ ጸልዩ የለ። የዛን ጊዜ እኛ እንዲህ ብለን እዚህ
እንነሳለን፣ እንዲህ ብለን እጅ እንነሳለን፣ እንዲህ ብለን ያለ ልጅ የምንነሳ ሴትዮዋ በአራት ማዕዘን እንዲህ አሉ ወንዶቹ፣ እንዲህ አሉ ወደ ሴቶቹ የተጣሏትን ሴትዮዋን አንቺን አይደለም አለ። ትክክል ናቸው። ያቺ ሲዋዛ ናት እንዴ? ድሮም ያንቺን አልፈልገው። ልክ ነው አይደል? ግጭት ምላሽ ሁሉ እንዲሁ ነው። ይሄ መልካም ፊት ስትሰጥ መልካም ፊት ትቀበላለህ። እየሰማችሁ ነው? አንድ አለቃ መኮንን የሚባሉ አለቃ ነበሩ። የገብረ ክርስቶስ አባታችን ለዚህ ሰው የፊት አይስጡ ትላቸዋል። አይሳምዬ ምን ፊት አለኝ እና ፊት መልካም ፈገግታ፣ በደስታ የተሞላ አክብሮት ያለ ስትገና ግልምጫ፣ ንቀት ከእግር እስከ ራስ የሚያጣጥል አይደለም መሆን ያለበት። ክርስቲያን ባልና ሚስትም ብትሆን በቤታችሁ ውስጥም ብትሆን ፍቅር በመስጠት ፍቅርን የመቀበልን ልምድ ካዳበርን ግጭት እየጠፋ ይመጣል። ግጭትን ያስወግድልን። ያን ከኔንማ ላይ በዛ ቤተክርስቲያን ብሎ ሊቀሰው አይኖርም ወገኖች። ግጭት ለክርስትና መርዝ ነው። የተጋጫችሁ እኔ ብቻ ለመስፍኔ ምሰሚ ከሆነ አስታራቂ ኮሚቴ ሁሉ አቋቁሙ። በቤተ ክርስቲያን ውስጥ ሰላም ማይባባሉትን አጥንቶ የሚያስታርቅ ግልጽ ነው አይደል? የተለያዩትን ሰዎች ወዲያው ወደ ቢሮ ጠርቶና አባል አገናኝተው ይሄ ነገር ፍቱ፣ ክርስትናው አይፈቅድም። እንዲህ አይነት ነገር ማድረግ ይቻላል። አምስተኛው የጨረስኩ ነው። ያልተናዘዝነው ኃጢአት። ኃጢአት ክፉ ነው። ኃጢአት በብርድ ልብስ ብትከናነብ፣ በጨለማ ቤት ብትቀመጥ፣ ብቻህን ብትሆን፣ በመጠጥ ብዛት ልርሳው ብትል፣ በዳንኪራና በሙዚቃ ኃይል ልዘንጋው ብትል፣ የኃጢአት የህሊና ዳኝነት ከህይወትህ አይጠፋም። የኃጢአት የህሊና ዳኝነት ወቀሳ የሚወገደው የሚታጠበው፣ መርዙ የሚነቀለው፣ ዝገቱ የሚለቀው በንስሐ ብቻ ነው። እስቲ በንስሐ ብቻ ነው። በምን ብቻ ነው? ኃጢአት ደግሞ ይገርማችኋል። እንደኛ አንዳንድ ጊዜ የዚህ ዘመን እኮ ፍርድ ቶሎ ቶሎ ነው የሚደርሰው አይደለም? ያደረግነው ወደ ኋላ ያለው ጊዜ ሳይሰጥ ወዲያው ይይዘናል። ጓደኛሞች በጫካው ሲሄዱ አሉ ድሮ ተረት አንብቤ ወርቅ አገኙ አሉ እና ቀድሞ አንዱ አነሳና ወይኔ ማሰሮ ሙሉ ወርቅ አለ። ወርቁን ያላነሳው ሰው አቤት ታድለን እግዚአብሔር ይመስገን። ወርቁን ያነሳው ታድለ በል ደግሞ አንተ ምንድነው አለ። በጥቂት ጊዜ በኋላ ወርቁን ጥለው የሄዱ አገር አሳሾች ሴፋቸውን ፈረሳቸውን ይዘው ከቻል። ወርቁን ያነሳው ሰውዬ ወይኔ ጉዳችን ፈላ አለ። ያ ሰውዬ ምን አለው? መጀመሪያው ጉዴ ፈላ በላ እንዲህ አይደል እዚህ ዓለም ሕይወት። ስለዚህ ክርስቲያኖች በተቻለ መጠን የኃጢአት ፍርድ እዛው ነው የሚመጣው። እዛው በልጆች ስትፈርድ በልጆች ይፈርዱታል። እየሰማችሁ ነው የምናገረው? በሰው ትዳር ስትፈርድ በአንተው ትዳር ጉዳዩ ይመጣል። በሰው ጤና ስታሾፍ አንተው ሌላ ኪኒን ቃል ሆነ ትመጣል። ስለዚህ ኃጢአትን መናዘዝ የህሊና ሰላምን እንድናገኛ ዳዊት ምን ይል ነበረ? በስፖር ጨኝ ነጻለው እጠበኝ ከበረዶ የሚልቅ ነጭ ሆናለሁ ይል ነበር። ምክንያቱም ዝም ባልኩ ጊዜ አጥንቶቼ ይደርቃሉ፣ በተናዘዝኩና ኃጢአቴን በነገርኩ ጊዜ ግን ነፍሴ ትለመልማለች ይላል። ነፍሳችንን ያለምልምልን ይላል። ወዳጆቼ ባካችሁ ኃጢአትን እንናዘዝ። በተለይ የቤተሰብ ኃጢአት ወደኋላ ይሄ ውላጅ፣ ሞሮንቲቻ፣ አተቴ፣ ፈረቀሳ ስንቱ ፈርቅሽ ልቻለሁ ሞሚናጋ የምታቆስ ጠቆሚ ልምላቸው
የሕይወት ልምድ የለም የሕይወት ልምድ። አምላካችን ማን ነው? ተናዘዙ። ይሄ ለልጅ ልጅ ነው የሚወለድ፣ ዘር ነው የሚበላው፣ ቤተሰብ ነው የሚበላው፣ ስኬትን ነው የሚያበላሸው፣ በረከትን ነው የሚያሳጣው፣ ትዳርን ነው የሚወጋው የሚጠቀጥቀው፣ እንደ ሸምበቆ ባዶ ነው የሚያደርገን። ምን ይሁን ምን እግዚአብሔር ስላለፈው ቤተሰብ በደል ይቅርታ አድርግ በሉ። ይቅር ይበለን ሁላችንም። አንዳንድ ጊዜ አይታችኋል፣ ብንለፋ ብንደክም ብናከማች ብንወጣ ብንወርድ ጠብ አይልም። የኔ ጌታ በረከቱን ይሙላላችሁ። ጠብ ሳይሆን ያዝንብላችሁ፣ ማዝነብ ሳይሆን ያከማችላችሁ። እውነቴን ነው የምለው፣ ደጎች ስለሆናችሁ ማለት ነው። እናንተ $100 ስትልኩ አገር ቤት 15 ሰው ስጋ ገዝቶ ይበላበታል አይደለም? 100 ስትልኩ አሁን በዚህ በጾም መያዣ መፍቻ ጊዜ ሰው ከሌሊቱ እኔ ቅድስት ማርያም አስቀድሼ ስመለስ የፋሲካ ቀን ስጋ ለመግዛት ሰው 2 ሰልፍ ነው የሚሰለፉት። አንዲት ስጋ ቤት አጠገቤ ነበረች። እሷ መሆኑ ልማቱ አፍርሷት የቱ ጋር እንደምንገዛው እግዚአብሔር ነው። እናንተኛችን ስትልቁ ስንቱ ምስኪን ይጠቀማል መሰላችሁ? መቼም አትበሉ። እዛ ያለ ወዳጆች ኃጢአትን እየናዘዝ ሌላኛው እያደረቀን የሚመጣው ነገር ከህብረት መነጠል ነው። ከክርስትና ህብረት ውስጥ ሞቅ ሲል ቤተክርስቲያን ወይም ግጭት ሲኖር ለማየት ቤተክርስቲያን ነገሩን ትንሳኤልን ደግሞ ቤታችን ምንተኛ ሰዎች በመንፈስ ደረቆች እንሆናለን። ለእኛ ሞቅታም ሆነ ግጭትም ሆነ በዓልም ሆነ ሰንበትም ሆነ ጾምም ሆነ ፍስክም ሆነ ሰመርም ሆነ ዊንተርም ሆነ እግዚአብሔር ሁሌ አምላካችን ነው። እግዚአብሔር ሁሌ ምናችን ነው? ከኔ ጋር በሉ። እግዚአብሔር ምናችን ነው? ድገሙት። እግዚአብሔር ምናችን ነው? በቃ ይህንን መጽሐፍ። ነገር ግን ወንድሞቼ ሁላችሁ አንድ ንግግር እንድትናገሩ በአንድ ልብና በአንድ ሀሳብ የተባበራችሁ እንድትሆኑ እንጂ መለያየት በመካከላችሁ እንዳይሆን በጌታችን በኢየሱስ ክርስቶስ ስም እለምናችኋለሁ ነው የሚለው። እንደ ቆሮንቶስ ምዕራፍ 1 ቁጥር 10 ማታ ለነበራችሁ ራት ላይ ተናግሬያለሁ አላለም። ስለዚህ ወዳጆች ቅዱስ ጳውሎስ በዕብራውያን መልእክቱ እንደተናገረ በአንዳንዶች ዘንድ እንደተለመደ መሰባሰባችንን አንተው እንዳለ እዚህ የምትመጡ ሰዎች አንዱ ነፍንዳችሁ አንደኛ አባልነት ምዝገባ ተመስገኑ። የሰማችሁ ነው። ለምሳሌ አንድ ምግብ ቤት በልቶ ክፍያ ሌላ ምግብ ቤት መክፈል ይቻላል? በረከቱ፣ ቁርባኑ፣ ውዛዜው፣ ንስሐው፣ ጸሎቱ፣ ስመ ክርስትናው፣ ሙታን ሲሞት የሚሸኘው እዚህ ከሆነ እዚህ አባል ሆነ ቤተ መቅደስን ጠብቅ፣ አክብረህ፣ መስግበህ፣ መርጠህ ተመርጠህ፣ አገልግለህ ተገልግለህ፣ ኦዲት አድርገህ ኦዲት አስደርገህ፣ መባ አቅርበህ መባ አስተናግደህ የእግዚአብሔር ሰው ሆነ ከህብረቱ አካል ጋር ሁሌ መኖራል። እንዲህ ስትሆን በሰማይም ህብረቱን ታገኛለህ። ክብር ምስጋና ለስሙ። የመጨረሻው ቃሌ ከመጠን በላይ መወጣጠርና ሚዛኑ የሳተ መራግብን አሁንም ለሌላ ቀውስ ይዳርጋል። ለመንፈሳዊ ድርቀት እባካችሁ በብዙ ቤተሰብ ውስጥ ያለው ብዙ እግዚአብሔር የማይከብርበት መርሃግብሮች እናዘጋጃለን። መጥኑት፣ ወስኑት። ደግሞ ሁሉም ጋር ልድረስ አትበል። እግዚአብሔር ቢፈቅድ ዛሬ አንድ ነገር፣ የዛሬ ዓመት ሌላ ነገር አድርጉ። ክብር ምስጋና ለስሙ ይሁን። እግዚአብሔር ቢፈቅድ ዛሬ አንድ ዝግጅት አድርጉ። እግዚአብሔር ሲፈቅድ የዛሬ ዓመት ደግሞ ሌላውን አድርጉ። በአንድ ጊዜ 100 ቦታ መኮን አይቻልም። ይቻላል ወገኖች። የእኛ ችግር ይሄ ነው። ልንቀውስ ነው፣ ልንፈነዳ ነው። በቃ አገር ቤት የሚረዱ ከሆነ ዘንድሮ የባል ቤተሰብ ከተረዳ ለሚመጣው ዓመት ደግሞ የሚስት ቤተሰብ ግልጽ ነው አይደለ? አንድ ላይ ሁለቱንም እንርዳ ብትል ሞርጌጅ ልትከፍለው ታጣለህ። ከዛ ገንዘብ ሲያጥር ደግሞ ፍቅር ያጥራል አይደለ ወገኖች? ጭቅጭቅ ይመጣል።
ከአቅማችሁ በላይ የሚያመጣው አንዱ ባልተገባ መርሃ ግብር ራስን መወጠር ነው። ሰው እናትና አባቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ አካል ይሆናሉ ነው። መጀመሪያ እንደ አንድ አካል አንድ ላይ አስቡ። አንድ አካል ማለት ካዝናችሁ አንድ ይሆን። ጉዳፈላ አንተ ሰውዬ ነው የምትለው ገና ጉድ ታመጣላችሁ። እናንተ ከአዲስ አበባ የምትመጡ ሰዎች በማታውቁት እየዘባረቃችሁ እንዳለ እናውቃለን ነው የምትሉኝ አይደል ወገኖች? እኔና አባዛው ይፍሯችሁ እንጂ ያልፈራ አንድ አድርጎ ሁለትነት የለም። ግልጽ ነው ወገኖች? የግጭት መንስኤ አይደለም ሌላ። የሞባይልሽን ፓስወርድ ባልሽ ማወቅ አለበት የለበትም? እሱ ስልኩን ስትነሺ ነበር ለምን ምን ስለተፈለገ ምን ስላለ? ከሁለትነት ከአንድነት በኋላ ሌላ ሁለትነት ከየት ቤት መጣ? አሳይ ፓስወርድ ስልክን ግልጽ አድርገህ ስልክ ገቢህን አትደብቅ። እንኳን ለእሷ ለታክስ አትደብቅም ማለት ወገኖች። ግጭት የሚያመጡ ውጥረት የሚፈጥሩ እነዚህ ጉዳዮች ናቸው። በልጆች አስተዳደግ ላይ የጋራ መርሃ ግብር ይኑራችሁ፣ አንድነት ይኑራችሁ። እናት ከወዷ ስላወጣችሁ የእሷ ልጅ ብቻ አይደለም። አባት በልጁ ልጁ በሱ ስለተጠራ የእሱ ልጅ ብቻ አይደለም። ልጆቹ የሁለታችሁ ናቸው። ክብር ምስጋና ለስሙ ይሁን። በማይረባ መርሃ ግብር መወጠር ማለት እነዚህ ናቸው። ትርፍ ከኋላ የምታበጇቸው ቤተሰብን የማያውቁ ጉዳዮች፣ የጓደኝነት ጥየቃ፣ የቤተሰብ ጥየቃ፣ የመዝናናትን ጉዳይ ሁሉ ከቤተሰብ በኋላ የሚደረጉት። እንደዚህ ብትሆኑ ከሆነ መንፈሳዊ ድርቀቱ አይለቃችሁ። ትንሽ ደከም ስላላችሁ እኔም ትምህርቴን በዚህ አጠቃልላለሁ። ያስተማረን የመከረን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ወላጆቼ የስቴዲየም ጭብጨባ ነው የሚመስለው፣ ቤተክርስቲያን አይመስልም። በነበረኝ ቆይታ እግዚአብሔርን አመሰግናለሁ። ስሙ የተመሰገነ ይሁን። ከመንፈሳዊ ድርቀት እግዚአብሔር ይሰውር። እኔ አባን በጣም አክብሬ አመሰግናለሁ። መጋቢ አዲስን በጣም አድርጌ አመሰግናለሁ። ቤተክርስቲያናችሁን በመንፈሳዊ ዘርፉ ግሩም በሆነ ሁኔታ ይዘውታል። ምስጋና ለመድኃኒዓለም፣ ምስጋና ለመድኃኒዓለም። መቅደሱ ጥራት ያለው እግዚአብሔር የሚከብርበት ነው። የቅዳሴው ስነ ስርዓት እውነቴን ነው የምላችሁ በትልልቆቹ አባቶች ሊገኙበት እንኳን ገዳምና ካቴድራሎች አዲስ አበባ የዚህን ያህል ስርዓት የለው። ዲያቆናት ልጆቻችሁ የሚያምሩ ናቸው። አይናገሩ፣ አያወሩ፣ በተመደቡበት ቦታ ቆሞ በስርዓት የሚያስቀድሱ ናቸው። ክብር ምስጋና ለእግዚአብሔር። ይህን ያደረገ ማን ነው? ትናንት ሳንዴ ስኩል ሴቶች ልጆቻችሁን አመስግኛለሁ። ከልብሳቸው፣ ከዝማሪያቸው፣ ከከበሮ አመታታቸው፣ ከማሸብሸባቸው፣ ከመንቀሳቀሳቸው ጋር የውቦች ውቦች ናቸው። ክብር ምስጋና ለመድኃኒዓለም። ይሄ እንግዲህ በእነዚህ አባቶች ቄሰ ገበዝን ጨምሮ ሊቀ ዲያቆንን ጨምሮ የተደረገ ነው። አባቶቻችንን ወንድሞቻችንን እግዚአብሔር ይጠብቀን። ሌላው የእናንተም ኮሚቴ ወይም የማኔጅመንት ወይም የቦርዱ ወይም የሰበካ ጉባኤው እንቅስቃሴ እና አባ ለመጋቢ አዲስ እነ ቄሰ ገበዝ እነ ሊቀ ዲያቆን እንዲህ አይነት መንፈሳዊ ስራ እንዲሰሩ ምቹ ሁኔታን ፈጥሯል። እውነት ነው ሐሰት ነው? ሲነገር እውነት ነው ሐሰት ነው? ህብረት ባይኖር፣ ፍቅር ባይኖር፣ መደማመጥ ባይኖር እነሱ ብቻ ቢለፉ ኮሚቴው ካልደገፋቸው ሊሆን ይችላል አይችልም። እና ህብረት አለ። ቦርዱንም እግዚአብሔር ይባርክልን። ይኸው በመስቀል ይባርክ። እግዚአብሔር አብዝቶ ይባርክልን። የቦርድ አመራረት ሲስተማችሁንም አድንቅ ያለው ሜሪትናንስ ስትነግረኝ ነበረ። በደንብ አድርጋ ግሩም ነው። ወደፊት እያደጋችሁ ስትመጡ ደግሞ የመንበረ ፓትርያርክ ጠቅላይ ጽሕፈት ቤቱን የቤተ ክህነት ስርዓት እየተከተላችሁ ትመጣላችሁ። ችግራችሁን እረዳለሁ። ዝም ብዬ አልፈርድባችሁ፣ ውጭ ሀገር ስላላችሁ ማለት ነው። ሌላው በዝማሬም ቤተክርስቲያን በመሳተፍም ሰሞኑን የነበሩ የእናንተ ወዳጆችን እግዚአብሔር ያክብርልን። እኛን ሰው አድርጋችሁ ቁጭ ብላችሁ ስለሰማችሁን እግዚአብሔር በረከቱን ያድልላችሁ።
በመስተንግዶ ረገድ ትልልቅ እናቶች ማማዜ በእውነቱ የልጅ እንዳልካቸው ልጅ ማለት ነው እና ሌሎቹም አለው ፊት ለፊት ያለች ስማሊዝም ማምላክን ችግር ስላለብኝ ሁሉም ተጠንቅቀው አክብረው አሳምረው አጣፍጠው እንግዶች ናቸው ብለው ተጨንቀው ቡና አፍልተው ቤታቸውን ትተው ከእኛ ጋር እስከ 10 o'clock አብረው ያመሹ ነበር። እግዚአብሔር ይባርካችሁ በሉልኝ። ይባርካችሁ። እንግዳ መቀበል መላእክትን እስከ መቀበል ያደርሳልና እግዚአብሔር ይባርካችሁ። ከዚህ በኋላ ወደ ምሕረት ላይ ስለማልመለስ ነው። ሁላችሁንም አምላከ ቅዱስ ገብርኤል ይባርካችሁ፣ ማህበራችሁን ያስፋላችሁ፣ ከፈተና ይሰውራችሁ፣ አንድነታችሁን ያበልጽግላችሁ። የተጀመሩ ጅብ ስራዎች ሁሉ ተፈጽመው ደግሞ ካቴድራሉ መልዕልተ አድባራት ርዕሰ አድባራት ተብሎ እንዲጠራ የእግዚአብሔር ቅዱስ ፈቃዱ ይሆንልን። አሜን። አክብሮታችሁንና ፍቅራችሁን ለመግለጽ ብድግ ብላችሁ እግዚአብሔርን አመስግኑ። ስለ መምህራችን እግዚአብሔር ያክብርልን። ለክቡር መልአከ-መዊ መምህር ሳሙኤል እሸቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመንበረ ፓትርያርክ ጠቅላይ ጽሕፈት ቤት የመሪ ዕቅድ መምሪያ ኃላፊ ስለሰጡን አገልግሎት ስለባረኩን ብራኬ አስፈላጊውና ለሕይወታችን የሚጠቅመንን ነገር ስላስተማሩን ቃለ ሕይወት ያሰማልን። በሉላችሁ ቃለ ሕይወት ያሰማልን። ቃለ ሕይወት ያሰማልን። አስመምራንን በረከተ ቅዱሳንን ያድልልን። አክብረው ዋጋ ከፍለው ነው የመጡት። ከታበበ ጊዜያቸው እዚሁ አሜሪካ ለአገልግሎት ሲመጡ ነው እድሉን እንጠቀም ብለን የያዝናቸው። ተመልሰው ለአገር ቤት ይሄዳሉ። እዚያች ያለችው ትልቋን ቤተክርስቲያን የሚያገለግሉ አባታችን ናቸው። በሕይወት በጤና ጠብቆ ከቤተሰቦቻቸው ጋር ለመገናኘት ያብቃል። እግዚአብሔር ያክብርልን። እግዚአብሔር የተመሰገነ ይሁን።